ወረቀትሽን መቀበል ትችላለሽ። እኔ ላንቺ ክፉ አልመኝም። የነገ ህይወትሽ የተስተካከለ ይሆንልሽ፣ ጥሩ ሰው ይግጠምሽ። ይህ ነው ልልሽ የምችለው። ገባሽ? ምንም ስላንቺም ክፋት አልመኝም። ምንም አያግኝሽ። የልጄ እናት ነሽ። ልጄ ከአንቺ ጋር ነው ያለው። አብርሽ በጣም እያስመሰለ ነው ቤተሰቦች። አብርሽ ነገሮችን ሁሉ እስከዛሬ ድረስ የሰራውን ስራ እስከዛሬ ድረስ ያጠፋውን ጥፋት በሙሉ ወደ ሩታ ሀሳብን ነገሮችን እንድናልፍ ነው የፈለገው። ሩታ ናት ጥፋተኛ፣ ሩታ ናት ትዳሯን ያላከበረችው፣ ሩታ ናት ከአብርሽ ጋር መፋታት የፈለገችው፣ ሩታ ናት መለያየት የፈለገችው የሚለውን ነገር በሙሉ ወደ ሩታ እንድናደርግ ነው የፈለገው። ይህ ትዳር በአብርሽ ምክንያት ነው የፈረሰው፣ ይህ ሰላማቸው የጠፋው በአብርሽ ምክንያት ነው እንዳይባል ከመስጋት የተነሳ ነው እንደዚህ አይነት ነገር የሚሰራው፣ እንደዚህ አይነት ድራማ የሚጫወተው። ቤተሰቦች ሲጠብቅ የነበረው ሲፈልግ የነበረው ይህንን ጊዜ ነበር። ከዚህ በፊት ብዙ ጊዜ ተናግሯል። ትዳሩን እንደማይፈልግ መናገር ብቻ ሳይሆን ሲያደርግም ማሳይቶናል አይደል? ብዙ ነገር አድርጓል። ሩታ ራስ ቤት ተኝታ ምን አይነት ስራ ሲሰራ እንደነበር ሁላችሁም የምታውቁት ነው። ነገር ግን ያን ሁሉ ነገር አልፎ ያን ሁሉን ነገር ረስቶ ዛሬ ላይ ሩታ በሰራችው ጥፋት፣ እኔ ቤተሰቦች ሩታ የሰራችው ጥፋት ትንሽ ጥፋት ነው፣ ትዳሯን የሚያበላሽ አይደለም እያልኳችሁ አይደለም። በጣም ትልቅ ጥፋት ነው ያጠፋችሁ። ትዳሯን የሚያበላሽ ብዙ ነገሯን የሚያበላሽ ነው። ነገር ግን አብርሽ እስከዛሬ ከሰራው ነገር አንጻር የሩታ እኔ ከባድ ነው ብዬ አላስብም። ምክንያቱም ቤተሰቦች ሩታ ብዙ ከባድ ነገር አሳልፋል። በጣም ብዙ ነገር እሷ የሚገባት ሌላ ነገር ሆኖ ሳለ አብርሽ ሲያደርግባት የነበረውን ነገር ሁላችሁም የምታውቁት ነው። ቤተሰቦች ሩታ ጋር ያደረው በቀል፣ ሩታ የተሰማት ስሜት ሄርሜላ እንዴት ትነጥቀኛለች በሚል ሀሳብ ተነሳስታ ነው እንደዚህ አይነት ነገር ያደረገችው፣ እንደዚህ አይነት እልክ ውስጥ የገባችው አብርሽን እንዴት የራሷ ማድረግ እንደምትችል ከማሳየት አንጻር እንጂ ትዳሯን ሳታከብር ቀርታ ወይም ደግሞ አብርሽ እንደሚለው ፍቺውን ፈልጋውን አይደል። አብርሽ ነበር ይህንን ነገር ሲፈልግ የነበረው። እንኳን ደስ አለ። ይሄ ነው የምመኝልሽም ማለት ነው። ለእኔ ግን ለሰጠሽኝ ክብርም ለሰጠሽኝም ላደረግሽውም ነገር ስለ ሁሉም ነገር አመሰግናለሁ። ያንተ ክብር አይታወቅህም አብርሽ። ያንተ ጥፋት እስከዛሬ ድረስ ለሩታ ስታደርግላት የነበረው ነገር ይገባታል። አንተ ስታደርግ የነበረው አንተ ስትሰራ የነበረው ለሩታ እሱ ይገባታል። ያለ ሩታ ክብር ነው። ኧረ ተው ተው ቤተሰቦች፣ እየተሳሰብን እንጂ እኛ ላይ ሲደርስ ብቻ ነው ስለዛ ነገር የሚገባት፣ ስለዛ ክፋት፣ ስለዛ መጥፎነት የሆነ ሰው መጥፎ ነገር ሲሰራብን እንጂ ሁሌም መልካም ነገር የምናደርግ ነው ይመስላል። አብርሽ እንደዛ ነበር እየተሰማው የነበረው መሰለኝ። አይተዋራረሽኝ ዘመድ አሳጣሽኝ ይኸውላችሁ ቤተሰቦች ሩታም አላጠፋችም እያልኳችሁ አይደለም። ቀደም ብያችኋለሁ። ሩታ በጣም ትልቅ ጥፋት ነው የጠፋችው። ሩታ በስሜት ተነሳስታ ነው ያደረገችው። ለአንድ ቀን ወይም ደግሞ ለአንድ ሳምንት ቢበዛ ደግሞ ለአንድ ወር የሚቆይ ስሜት፣ ጊዜያዊ ደስታን የሚሰጥ ነገር ነው ያደረገችው ሩታ። አሁን ላይ ያደረገችው ነገር የሆነ ሰዓት እንደሚደብራት እርግጠኛ። ጥሩ ስራ አይደለም የሰራችው። ሶስተኛ ወገን ምናምን የሚባሉትን በመስማት የተነሳ ነው ይሄ ነገር የተፈጠረው ብዬ ነው የማስበው እንጂ ያን ሁሉ ነገር ሩታ ታክሳ ያን ሁሉ ነገር አድርጋ ይህንን መታገስ ወይም ደግሞ ይህንን ማለፍ አያቅታት። እርግጠኛ ሆኜ የምነግራችሁ ግን ደግሞ አንዳንድ ጊዜ እንዴት ነው እኛ የሰውን ወሬ ስንሰማ ተደጋጋሚ የሆነን ነገር ብታደርግ ብሎ ሲጫነን እስኪ ለምን አላደርገውም ልሞክሮ ብላችሁ ታደርጋላችሁ አይደል? እንደዛ አይነት ነገር ነው ሩታ ጋር ያለባት። ዝንሽም ማረፊያ እንደሌለው ተንሳፋፊ ያረግሽኝ አላሳዝንሽም። ግን በዚህ ልክ ለማስመሰል ባይሞክር የተሻለ ነው ብዬ አስባለሁ። ቤተሰቦች ጥሩ አይደለም። እኛ አሁን ሩታ ናት ጥፋተኛ፣ ሩታ ናት እንደዚህ ያደረገች፣ እሱ በአንድ ቀን በተፈጠረች ከባድ። እስከዛሬ ድረስ ሩታ ምን አይነት ስሜት ስታሳልፍ እንደነበር መናገር አይጠበቅብኝም። ታውቃላችሁ ቤተሰቦች ምን አይነት ጊዜን ስታሳልፍ እንደነበር አይደለም እሷ፣ እኛ እንኳን እየደበረን ነበር አይደል? አብርሽ ከሚያደርገው ነገር አንጻር ሩታ ምን ሊሰማት እንደሚችል ሳስበው ራሱ እየከበደኝ ነው። ያንን ሁሉ ነገር አልፋ ዛሬ ይሄ ነገር ተፈጠረ ብሎ ያዙኝ ልቀቁኝ፣ እኔ ተበድያለሁ፣ ልቤ ተሰብሯል ይሆናል። ቤተሰቦች የሰውን ልብ ስትሰብርስ አይሰማህም? ያን ግፍ እንደዋልሽብኝ ግፍ ይጠብቅሻል አላሳዝንሽም ወይ? ፋሚሊዎች እንዴት ናችሁ? ደህና ናቸው? እኔ በጣም ደህና ነው፣ እግዚአብሔር ይመስገን። ቤተሰቦቼ እንግዲህ ደህንነቴን በማይወዱ ሰዎች መካከል ሆኜም ደህና ነኝ። ያው እንግዲህ ደህንነትህን የማይወድ ሰው እንደሌለ እርግጠኛ ቤተሰቦቼ። የአብርሽን ደህንነት የሚጠላ ሰው እዚህ ኒጋም ይኖራል ብዬ አላስብም። የአብርሽ ደህንነት ጥሩ ነው። የማንም ደህንነት ጥሩ ነው ቤተሰቦቼ። ለማንም ሰው ቢሆን ምንም አይነት ስራ ያደርግባችሁ፣ ክፉም ነገር ያደርግባችሁ፣ ደግም ነገር ያደርግባችሁ፣ ለዛ ሰው እናንተ መልካምን ነገር ከመመኘት አትቆጠቡ። ምንም አይነት ስራ ይስራባችሁ፣ መልካም ነገር አድርጉላቸው። በቻላችሁት መጠን መልካም ምኞትን ተመኙላቸው። ነገር ተደርጎም ምንም ሆኖ እኔ ግን ደህንነቴን አላጣሁኝም። ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ፋሚሊዎቼ ዛሬ ለአንድ ነገር ወደ እናንተ መጥቼላችኋለሁኝ። በዚህ ሰዓት እኔ አሁን ስለ ሰውም ክፉም ነገር ጥሩም ነገር ምናምን ለመናገርም አይደለም የመጣሁት። ያው ሩታ ፍላጎቷን ላሳካላት እፈልጋለሁኝ። ከኔ የምትፈልገው ነገር ነበረ።
ሲመስለኝ ይሄን ነው ፍላጎት ያልከውን ነገር ሩታ ሳይሆን የምትፈልገው አብርሽ ነበር ሲፈልግ የነበረው። አብርሽ ነበር ይህን ነገር ሩታ እንድትወስን ከሩታ አንደበት እንዲወጣ ሲገፋፋ የነበረው። በሁኔታዎች በሚያደርጋቸው ነገሮች በሙሉ ሲያሳይ የነበረው አብርሽ ነበር። ቤተሰቦች ይሄ ወረቀት ባለፈው ፖሊስ ጣቢያ ላይ ሰጥተው ነበር እንደፈረምበት ማለት ነው እና አልፈረምኩበትም ነበር እስከ ትላንትና ድረስ ማለት ነው እና እቺ ወረቀት ላይ ማታ ፈርሜላታለሁኝ። ይህን ነበር የምትፈልገው፣ ተሳክቶላታል። አሁንም ልድገምላችሁ ቤተሰቦች፣ ሩታ ሳይሆን የተሳካላት አብርሽን የተሳካል። አብርሽ ትላንትና የት እንደነበር ሁላችሁም አይታችኋል። ዞሮ ዞሮ ይህንን ነገር ቢፈታም መውደቂያ አላጣውም፣ መሄድበት አላጣም። አብርሽ ጋር ያለው ስሜት ያው እኔና ሄርሜላን ማራራቅ ነበር ፕላኗ፣ ከጓደኞቼም ለመለያየት ነበር። እሱም ተሳክቶላታል። ችግር የለውም። ለእሷ እልህና በቀል እንደዚህ ከሆነ ኖርማል፣ ችግር የለውም። ለእኔም ፈጣሪ አለኝ። አንተም ከብዙ ሰው አለያይተሃታል ሩታን አይደል? ቤተሰቦች ሩታን አብርሽም ከብዙ ሰው አለያይቶ በምታደርገው ወይም ደግሞ በምታወራው ንግግር በሙሉ የሩታንም ስሜት እያሰብክ ብታወራ ቆንጆ ነው እና ምንም አልሆንም፣ ህይወት ይቀጥላል። ግን ደግሞ በዚህ ልክ በጣም የወረደ ስራ ትሰራለች ብዬ አንድም ቀን አስቤያት አላውቅም ሩታ። በዛ ላይ ደግሞ አምኛት ነበረ እና ማላቃት ሰው ነው የሆነችብኝ ማለት ነው። እኔ ሩታን ከዛ በፊት አብረን ስንኖር እስከ ዛሬ ድረስ 1 ዓመት ከምናምን አብረን ስንኖር እኔ ሩታን አላቃትም ነበር ማለት ነው። አሁን ያወቅኳትና በተፈጠረው ነገር በጣም አዝኛለሁ፣ በጣም ከፍቶኛል፣ በጣም ደብሮኛል ከምላችሁ በላይ ማለት ነው። እና በቃ ምን ልበላችሁ፣ ሁሉ ነገሮች ላይ ነው ነገሮች እንዲዞሩብኝ ያደረገችው ማለት ነው። እና እንዳለችውም ያኔ እንደፎከረችውም ብቻህን አስቀራለሁ ባዶ አስቀራለሁ እንዳለች ሀሳቧን ተሳክቶላታል። እና ማታ በጣም ነበር የከፋኝ፣ በጣም በጣም ከምላችሁ በላይ ማለት ነው። እና ኖርማል ያልፋል፣ ይህም ቀን ያልፋል፣ የተሻለ ቀን እንደሚመጣ ምናለሁኝ። እና ችግር የለውም። ከዚህ በኋላ የእሷን ፍላጎት የእሷን ሀሳቧን ምናምን አሳካላታለሁኝ። እና ለዛም ብዬ ነው ዛሬ የመጣሁት። ይህንን ወረቀት ማስረከብ ስላለብኝ እንድፈርምላት ፈልጋ ስለነበረ ፈርሜላታለሁኝ። የወደደችውን የፈቀደችውን ነገር ታደርግ። ይህን ወረቀት ስትፈርም ግን የምትፈልገው ነገር አሁንም ቢሆን ከኔ የትኛውም ነገር የምሬን ነው የምላችሁ፣ የትኛውም ነገር መውሰድ ትችላለች። አብረን ያፈራናቸው ነገሮች ናቸው አብዛኛዎቹ። እንግዲህ ሁሉንም ነገር ፈቅጄላታለሁ፣ ሁሉንም ነገር ማለት ነው መውሰድ ትችላለች። እስከዛሬም ድረስ የኔ ጥፋት ነው እኔ መጠበቅ። እሷን አንድ ቀን ተስተካከላለች፣ አንድ ቀን ነገሮች ይሆናሉ ብዬ በማሰብ ብቻ ፈጣሪ ይመስገን። ዛሬ ለማንኛውም የጠራሁሽ ወረቀትሽ ላይ ፈርሜልሻለሁ። የምትፈልጊው ነገር ነበር አለ። በጣም ጥሩ አይደል? በትክክል እና ተሳክቶልሻል። ፍላጎትሽ ሆኗል። አንቺም ፍላጎት ነበር መጀመሪያ እና ስለ ሁሉም ነገር ግን ከልብ አመሰግናለሁ። ለሰጠሽኝ ምክር፣ ለበቀልሽም፣ ለእያንዳንዱ ነገር በጣም አመሰግናለሁ። እኔና አንቺ 1 ዓመት ከምናምን አብረን ስንኖር እኔ ሩታን አላውቃትም ነበር ማለት ነው። ትክክለኛ ባህሪሽን አሁን ነው እያሳየሽኝ የመጣሽው እና እያንዳንዱን ለሰጠሽኝ ነገር አመሰግናለሁ። ቢገባሽ ግን አምኜሽ ነበረ። ቢገባሽ ልቤ ተመልሶ ነበር ወደ አንቺ። ቢገባሽ ሁሉ ነገር እንትቼ ሁሉ ነገር ጎኔ ላይ ያሉትን ነገሮች በሙሉ አባሬ ከአንቺ ጋር ሆኜ ነበረ። ግን ደግሞ አንቺ እኔን መበቀልና እልህ መያያዙ ሞር የተሻለ ቦታ የሚያደርስሽ ስለመሰለሽ የልብሽን የፍላጎትሽን አድርገሻል። ስለዚህ ዛሬ ላይ እኔ አንቺን አሁን ልክ የሆነ ነገር መጥፎ ነገር ላድርግ ወይም ነገር እንትን ልል አይደለም። በቃ ችግር የለውም። ለእኔ የሚገባኝ ይሄ ከሆነ ለእኔ ምላሽስ ይሄ ከሆነ ለእያንዳንዱ ነገር በጣም አመሰግናለሁ። ወረቀትሽን መቀመጥ ትችላለሽ። ቴንኪው፣ በጣም አመሰግናለሁ። ግን ደግሞ ማለት ነው 1 ዓመት ከምናምን ስንኖር አላቅሽም ነበር ካልከኝ ይህንኛው ማንነቴን ያመጣሁት በአንተ እጅ ነው። አንተ ነው የሰራኸው ይሄን ማንነት እና ብዙ ሊደበር አይገባም። ሲቀጥል ደግሞ እኔ አንተ ብዙ ነገር አድርገህና ብዙ ነገር እንደፈለግ ሆነ እየመጣህ እኔ ቁጭ ብዬ የምጠብቅህም
በቃ አይደለሁም። እኔም ክብር አለኝ። እሺ አንተ ከፈለግከው ሰው ጋር ከፈለግካት ሴት ጋር በቃ እንጃ እኔ እንደምንም ሳልቆጠርና እንደምንም ሳልታይ አንተ እንደፈለግ ሆነ እየመጣ ከዛ ሁል ጊዜ የምቀበልህና ትናንትና ያደረግከውን ነገር ይሁን ብዬ ሳልፍና ስትደጋግመው ማይጨክንና ማይቆርጥ ልብ ወይም ደግሞ ማይጠላ ልብ ያለኝም አይምሰልክ። እሺ ትክክል ነህ። ይህንን ነገር ነው የምፈልገው አሁን ከኔና ከአንተ መካከል። አሁን እኔ እናንተ ነገር በ4 ነጥብ አበቃ ማለት ነው። አንተም እኔ ጋር አደርስም። ካሁን በኋላ ሰላሜን አግኝቼ በደንብ የምፈልገውን ነገር እያደረግኩኝ በስነ ስርዓት ከልጅ ጋር በደስታ እኖራለሁ ማለት ነው። አንተ ከኛ ህይወት ወጥተሃል። ስለዚህ ዳግመኛ በምንም አይነት መንገድ ውስጥ አንገናኝም፣ መገናኘትም አልፈልግምም፣ አንችልምም። ትክክለኛውና ተገቢው ነገር ነው የሆነው። እንደዚህ ስትይ ግን በመሀላችን ልጅ አለ። ገባሽ? ምንም የሚያገናኘንም ምንም እንትን የሚለን ነገር የለም ማለታችን። ገባሽ? እንደዛ ብለሽ የምታስቢ ከሆነ ልጅን ስጭኝና እኔ ጋር እየኖረ ምንም ነገር የሚያገናኘን ነገር አይኖርም። ገባሽ? አይ ካልሽ ግን ይሄ ልጅ በመሀላችን እስካለ ድረስ በፈለግኩት ሰዓት የማየት ሰምተሻል ብዬ አስባለሁ። ባለፈው ፖሊስ ጣቢያ ላይ ሁሉንም ነገር ማለት ነው በፈለግኩት ሰዓት የማየት ለልጅ የሚያስፈልገውን ነገር የማድረግ መብት እንዳለኝም በደንብ ማወቅ አለብሽ። ከዚህ በኋላ ምንም የሚያገናኘን ነገር የለም ምናምን ልትያችን። ልጁ የኔም ያንቺም ነው። ችግር የለም ታየዋለህ። ይህንን በደንብ እመኝበት። ከዛ ውጭ ግን ይሄ ማንነትሽ አንቺ ካዋጣሽ እና ለአንቺ ሰላም ከሰጠሽ ከዚህም በላይ መሆን ትችላለሽ። የፈለግሽውን ነገር ፈቅጄልሻለሁ። ደስተኛ የሚያደርግሽ ከሆነ ይህ ህይወት ለአንቺ ትክክል መስሎ ከታየሽ የፈለግሽውን ነገር ማድረግ ትችላለሽ። እኔ ግን ሩታ ማላቅሽ አይነት ሰውን የሆንሽብኝ በጣም ማለት ነው። ትላንትና ያሳየሽኝ ፊት፣ ትላንትና ያሳየሽኝ አክት፣ ትላንትና ያሳየሽኝ የሆንሽው ነገር በሙሉ ከፊቴ ላይ ምንም ሊጠፋ አልቻለም። ገባሽ? ያ ሁሉ ማታለል እኔን አስፈላጊ አልነበረም። 2 አይነት ሰው ነው የሆንሽው ማለት ነው። እና ከፈለግሽ በግልጽ አማርኛ ያኔን እኔ እናንተ አብረን መሆን አንችልም። እዛው በነጋታው ቀጠሮ ሰጥቶን ነበር አይደለ? የግድ መፈረሚያ አይቀርም ነበር። በእንደዚህ አይነት መንገድ ከምታስፈርምኝ እና በእንደዚህ አይነት ነገር ከምትበቀኝ ያኔው እዛው ብንለያይ ይሻል ነበር። ለእኔ ግን እስቲል ነው እስከ ትላንትና እስከሚደርስ ድረስ ሩታ ጥሩ ሰው ናት እያልኩኝ ለራሴ እየነገርኩት ነበረ። ግን ትላንትና ተገላቢጦች ነው የሆነው። ታዲያ ምናልባት ይህንን ልቤንና ይህንን ጥሩነቴን አይተናል። እስከ ዛሬ ድረስ እንደፈለግክ ስትሆንና ምንም አትልም ሩታ። እንደፈለግክ ስለሆንክ ማለት ከሰው ጋር ፎቶ ስለተነሳው ደገምኩት። ቆይ አስጨርሰኝ። ትላንትና ይህንን ነገር አድርጌዋለሁ። ዛሬም ደግሞ ኖርማል ነው ብመለስም